ፖሊስ ጠርታችኋል። ፖሊስ ሬሳውን ወስዶ ሆስፒታል አስገብቷል፣ መርምሯል። የራሱን ስራ እንዳይሰራ የምታደርጉት ለምንድን ነው? የምትሸፋፍኑት ለምንድን ነው? ስፔሲፊካሊ ተመደለ አወቅም። ፖሊስ መጥቶ ሬሳውን ይዞ ሆስፒታል ሂዷል። ይሄ ሬሳ በመንግስት ቁጥጥር ነው የያዘው። ምኑን ተወጋ፣ ምኑን ተመታ፣ እንዴት ሞተ፣ ማን ገደለው፣ ስበቡ ምንድነው፣ ምክንያቱ ምንድነው? ፖሊስ ያጣራል። ካጣራ በኋላ የመፈለጊያ ደብዳቤ ያ ልጅ የሚታደንበት የሚያዝበት ወረቀት ተጽፎ ያ ልጅ እንዲያዝ ይደረጋል። ተፍቲሽም ከሆነ ተፍቲሽ ይደረጋል። ብቻ መደረግ ያለበት ነገር ይደረጋል። ያ ነገር እንዳይሰራ የዚህ የልጅ መሞት ደመከልብ የምታደርጉት እራሳችሁ ቤተሰብ ወይም ደግሞ የሀገር ሰዎች ናችሁ። እኔ እኮ የተገዳደላችሁት እርስ በራሳችሁ ነው። ገዳይ የአጎት ልጅ ነው፣ ባዳ አይደለም፣ የሩቅ ሰው አይደለም። የአጎት ልጅ ነው የገደለው። የራሱ ወንድሙን ገሏል። ይሄ ልጅ ከሞተ በኋላ ሆስፒታል ገብቷል። ሬሳው ያለው መንግስት እጅ ነው። አሁን ብድግ ብላችሁ ሬሳውን ልትሸኙ የምትሯሯጡት ለምንድን ነው? ምንድን ነው የምትደብቁት ሚስጥር? ምን ነበር የሚሰሩት? ምንድን ነበር የሚያደርጉት እነዚህ ልጆች? ለምንድን ነው ሰው እንዲማር በህጉ መሰረት በዛ ሀገር ህግ መሰረት እስከገደለው ድረስ ለፍርድ የማይቀርበው? ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? የቴዲ ነገር ዛሬም አነጋጋሪ ነገር ሆኗል። ትክክል ነው አዚዛ የተናገረችው። ምክንያቱም ገዳይ ይህ ነው፣ ያጎት ልጅ ነው፣ ወንድም ነው ማለት ነው የገደለው የበላው። ያማል በጣም ከሚባለው በላይ ማለት ነው። እና ይህ ሰው እንግዲህ አሁን አልተያዘም፣ እስካሁኑ ሰዓት እስካሁኑ ደቂቃ ድረስ አልተያዘም። እንዳይያዝም ደግሞ ለምንድን ነው የሚደባበቀው ከተባለ ያጎት ልጅ ነው። አስክሬን ውስጥ ቶሎ ወደ ሀገር እንዲገባስ ምን አጣደፋችሁ? ለምንድን ነው የሚባለው? ትክክል ናት፣ እውነቷን ነው። ለመያዝ አለበት። የዚህ የቴዲ ደመከልብ መሆን የለበትም። ቅጣቱን መቀበል አለበት። በሳውዲ አረቢያ ህግ የገደለ ይገደል ነው። ስለዚህ ይሄም ሰው መገደል ስላለበት ህጉን፣ ቅጣቱን፣ ፍርዱን መቀበል ስላለበት ለምን አሯሩጣችሁ ታስገባላችሁ ነው ወደ ሀገር እያለች ያለችው። ትክክል ናት። እኔ ደግፈዋለሁ። መሯሯጥ የለበትም። አስክሬን ወደ ሀገር ከሄደ ይሄ ሰው እንደማይያዝ ነው። ሳውዲ አስክሬኗን ከሸኘች ከዛ በኋላ መለፉ ወይም ጉዳዩ መዝገቡ መዘጋት አለበት። ይዘጋል ማለት ነው። ገባችሁ? ተጠያቂ የሚሆን የለም። እነ ብሬክስ ለምን ደበቁ? ሚስጥሩ ምንድን ነው ከተባለ ይህ ነው። የተጣሉት በሸሪሃ ነው። ሸሪሃ ማለት ሴም ካርድ ማለት ውሃውን ይሰራሉ። ውሃውን እየሰሩ የሚጠጣው ውሃ ማለት ነው፣ ነጩ። እሱን እየሰሩ ይሸጣሉ ማለት ነው። እየሸጡ እያለ እቺ ሴም ካርድ ወይም ደግሞ ሸሪሃ በሳውዲ አረቢያ በኢትዮጵያ ሴም ካርድ የምትባለው እንግዲህ እሷ ጠፋች ማለት እንጀራቸው ተዘጋ፣ እንጀራ ገመዳቸው ተዘጋ ነው። ምክንያቱም በእሷ ደውለው ነው አረቦችም ሌላም ሰዎች ይሄን ውሃውን የሚፈልጉ ሰዎች በእሷ ቁጥር እየደወሉ ነው ውሃውን እዚህ ጋር አምጡልን እያሉ የሚሰሩት ማለት ነው። ያቺ ነገር ስለጠፋች ጠፍታም ሳይሆን አንዱ ከዛ ውስጥ ከሚሰራው ሰርቋል። ጥቅም አይደለ? ሁሉም ጥቅም ይፈልጋል። በአቋራጭ መክበር ይፈልጋል። ስግብግብ አይደለን ኢትዮጵያኖች? ከዛን የአንዱ ልጅ ሰርቆ ወሰደ። ሲወስደው ጊዜ ቴዲን አንተን የወሰድክ አምጣ ይለዋል። ቴዲን ያላየውም ይላል። በዚህ የተነሳ እንደተጣሉ ነው የሰማነው። ከዛን ይሄኛው ልጅ ደግሞ አንተ ነህ በማለት አለመግባባት ይፈጠራል። በዚች በሸሪሃ ምክንያት ህይወቱን ነጠቀው ማለት ነው። ሌሎችም የተወጉ እንዳሉ አብረው ብዙ ናቸው አብረው የሚሰሩት፣ የተወጉ የቆሰሉ ሆስፒታል የገቡ አሉ። እነሱም ቢሆን አልተያዙም። ገዳይ ጠፍቷል። ህይወት ካጠፋ በኋላ የት እንዳለ አይታወቅም። ጠፍቷል። ሊያዝም አልቻለም፣ አልተፈለገም። ሲጀመር አሳልፈው አልሰጡትም ማለት ነው። ግን እያጣራ ነው ማን እንደገደለው የሳውዲ ፖሊስ ተብሎ መረጃ ወጥቷል። ሰዎች ግን እያሉ ያሉ ደግሞ አልተያዘም ሲጀመር እየተባለ ነው። ያሳዝናል። ብሬክስም አሳልፎ ሊሰጥ ያልፈለገ ስለአሟሟቱ ትክክለኛው እንደዚህ ወንድሙ ነው ብሎ ያላለው ምክንያቱም ውሃውን መስራት ወንጀል ነው። ሲቀጥል ገዳይ ወንድም ነው። የወንድማማቾች ልጆች ናቸው። በጣም ግራ ይገባል። ለእናትስ
ምንድን ነው የሚባለው? ለቤተሰብስ ምንድን ነው የሚባለው? አስባችሁታል? አሁን እዛ ያሉት ሰዎች የቴዲ ወላጆች ቴዲ ለቤተሰቦቹ አንድ ወንድ ልጅ ነው። ወንድ ልጅ እሱ ብቻ ነው። ሌላ ልጅ እንደሌለ አንድ ልጅ እንደሆነ ነው ለወላጆቹ በጽሁፍም እንዳስረዳው ማለት ነው። እንግዲህ ብሬክስ ወጥቶ እንዲህ ነው ብሎ አልተናገረም። ለምንድን ነው ቪዲዮ ያልሰራ? ለምንድን ነው ትክክለኛውን ነገር በቪዲዮ ያልተናገረ? ምን ያድርግ? ያም ወንድም ይሄም ወንድም ግራ የተጋባ አዘንሽ ቅጣጣ ከቤትሽ አልወጣ የገደለው ባልሽ የሞተ ወንድምሽ ይባላል። ይሄ ነው ማለት ነው። አያችሁ፣ ገዳይም ሟችም ሁለቱም ለብሬክስ ወንድም ናቸው። ሁለቱም ያጎታማቾች ልጆች ናቸው። ሶስቱም አንድ ላይ ማለት ነው። ያማል፣ በጣም ቅስም ይሰብራል ከሚባለው በላይ ማለት ነው። በጣም ተጨካክነናል። ኢትዮጵያን አስባችሁታል? ለገንዘብ ብለን፣ ለሳንቲም ብለን፣ ለቁስ ነገር ብለን ይሄን አክል እና አሁን ደግሞ በሽምግልና መያዝ አለበት እየተባለ ነው። አስክሬን እንዲገባ የተፈለገው ኢትዮጵያ ያሉት ሰዎች ልጃቸው እንደሞተ፣ በምን ምክንያት ሞተ፣ ማን ገደለው የሚያውቁት የለም። በሰው እጅ ቴዲ ሞተ ተብሎ ነው የተነገራቸው ራያ ላይ እንጂ በፍጹም ይሄ ወንድምየው እንደገደለው አልተነገረም። ለምን? እዛ ያሉት ወንድማማቾች ይገዳደላሉ። ልጄን ገደለ ልጅህ ተባብለው ሁለቱ መጣላት አይቀርም፣ መገዳደል አይቀርም። ለዛም ተሸፋፍኖ ነው እያለፈ ያለው። ይሄ ነገር ደግሞ መሸፈን የለበትም። እውነት ነው፣ እውነት ይውጣ፣ ልጁም ይያዝ። ለምን ይሄን በጽዋቱ ገሎት ይሄን ህፃን ልጅ አንድ ፍሬ ልጅ ገሎ እሱ ሰርቶ ሊኖር ሰርቶ ሊበላ አይቻልም፣ ማንም አይፈቅድለትም። ስለዚህ ይሄን መያዝ አለበት በህጉ መሰረት። የገደለ ይገደል ነው፣ ይገደላታል ሳይወድ በግድ። እና ቴዲ ልጅ አለው ወይ ያላችሁ የጠየቃችሁ አላችሁ። አንድ ልጅ አለው፣ አንድ ወንድ ልጅ አለው። በጣም ገና ህፃን ነው፣ ከ1 ዓመት አይበልጠውም። እሱ እስር ቤት ተይዞ በነበረበት ሰዓት ዜድ እርጉዝ ነበረች። በዛን ሰዓት ነው የተወለደ፣ ገና ትንሽ ነው። ብቻ ቅስም ይሰብራል። በስማ እውነት ሰው ለጥቅም ወንድሙን ይበላል። ራፈር ብሎ ምን አይነት አረመኔ ነህ? ኢትዮጵያን እኮ በየመንገዱ በየቦታው በየተሰደዳችሁበት ቢላ ስለት ነገር ታጥቃችሁ ነው የምትሄዱት። ሌላው ዜጋ እኮ ምንም ነገር ብትር እንኳን በእጁ አይዝም። ኢትዮጵያዎች ድንጋይ በኪሳችሁ ሞልታችሁ በእጃችሁ በምናችሁ ደባብቃችሁ ስለት ምን ሆናችሁ ነው? ያውም ለወንድማችሁ፣ ያውም ለራሳችሁ ዜጋ፣ ለራሳችሁ ወገን እንደዚህ የምትጨክኑት። ወይኔ በጣም የእውነት ገንዘብ እኮ ኃላፊ ነው እንዴ! በህግ በሽማግሌ በብዙ ነገር መስተካከል ሲችል ወንድሙን በጣም ነው የሚያመው። እውነት ያማል፣ ከሚባለው በላይ ያማል። ቃል የለውም ያማል ለማለት። ከባድ ነው ለማይረባ ለቁሳቁስ ነገር። እሱ ግን ያስተላለፈው ምንድን ነው እንግዲህ ሁላችሁም ቻናሉን ተቀላቀሉ እና ገንዘብ እርዳታ ነው ወደ ሀገር አስክሬን እንዲገባ ብቻ ነው እየፈለገ ያለው ብሬክስ ማለት ነው። እውነቱን ፍርጥርጥ አላደረገም። ግራ የተጋባ አሟሟት። እውነት ይሄ ነው እንግዲህ፣ ሌላ ሚስጥር የለውም። ገዳይ ያጎት ልጅ የተጣሉበት በሸሪሃ በውሃ በሚሸጡበት በአቋራጭ ለመክበር እኛ ኢትዮጵያን ቀጥታውን መንገድ አንፈልግም። በሁሉም መንገድ አብታም ለመሆን የማንቆፍረው ድንጋይ የማናደርገው ነገር የለም። መጨረሻችን ደግሞ እንዲህ ነው። የአቋራጭ መንገድ ቅርብ ቢመስላችሁም ህይወትንም እንደዚህ ይነጥቃል። በጣም ከባድ ነው። ከዚህ በፊት ቴዲ ሲሰራ የነበረው እስትራሃ ነው። ፊቱ ሁሉ ተበላሻሽቶ አይታችኋል። ቡና ሲያፈላ ጋህዋ ሻሂ የሚባለው ሻሂ ቡና እያፈላ እስትራሃ ውስጥ ከአረቦቹ ጋር እዛ ውስጥ ነበረ የሚኖረው። ምግብ እየሰራላቸው እንደዛ አይነት ህይወት እየኖረ እያለ ተይዞ ሄደ። ከዛም ተመልሶ መጣ። ከመጣም በኋላ እንደዚሁ ሌላ ስራ እየሰራ መልሰው ወደዚህ ስራ ያስገቡትም እነዚህ ናቸው። አብረን ስራ ይሄኛውን ነገር ብለው ልጁንም አስገብተው መልሰው ህይወቱን የነጠቁት። አታላችሁ ህፃን ልጅ አስገብታችሁ ህይወቱን ነጠቃችሁት። ምን ቃል ነው የሚያጽናናሽ የቴዲ እናት? ምን ቃል ነው የሚያጽናናሽ አባት ወላጅ?
የእውነት ቅስም ነው ስብር የሚያደርገው። ከምንም በላይ ደግሞ ዘመድ ሲሆን ገንዘብ ብትበሉ ከዘመድ ሲሆን፣ ህይወት ሲጠፋ ከዘመድ ሲሆን የበለጠ ይጎዳችኋል። ባዳ ሲሆን ምንም አይደለም ትላላችሁ። አሁን ይሄ ልጅ ሌላ ብሔር ቢሆን በብሔር ቢሆን ዝም ብሎ በገንዘብ ሌላ ግጭት ነገር የሌላ ነገር ቢሆን ዘመድ ባይሆን በጣም ብሬክስ ራሱ 1001 ጊዜ ቪዲዮ ይሰራል። በጣም ርርድብን እያለ አሁን ርርድብን አላለም ማለት አይደለም ብሏል። ግን ምን ብሎ ምን ይመልስ? ገዳይ ወንድም ሟች ወንድም ግራ ግብት ያደረገ ነገር። ለዛም ግራ ተጋብቶ ነው በዝምታና በጽሁፍ ብቻ የገለጸው። በጣም ያማል። ውይ አይ ኢትዮጵያ መጨረሻችን። ለቴዲ ነፍስ ባጸደ ገነትን ትረፍ ወንድሜ። ለቤተሰቦች መጽናናትን ያድልልን። ለመሲም ተቃጥላለች፣ ወንድሞቿን አታለች። ይሄም 3ኛ ወንድሟ ነው። መወለድ ብቻ አይደለም ለሷ ወንድም ነው። ብዙ ነገር ያሳለፉ ናቸው። ብቻ ያማል። ሁላችሁም እግዚአብሔር ያጽናችሁ።